ዛሬ እዚህ ቅድስት ማርያም ቤተክርስቲያን ተከስቻለሁ። በጣም አዝኜ ነው። ሰሞኑን ኢትዮጵያ ውስጥ በተፈጠረው አሰቃቂ ድርጊት ወደ 28 ኦርቶዶክስ ክርስቲያኖች እና አንድ ሙስሊም ወንድማችን ተገለዋል። ባለፈው ሐሙስ 19/21 ከዛ በኋላ ደግሞ ተጨማሪ 7 ሰዎች ተገለዋል፣ አንድ ካህንን ጨምሮ እና ያሳዝናል። በጣም እጅግ በጣም ያሳዝናል። የቤተ ክህነቱ መሪዎች መግለጫ የሚመስል ነገር አውጥተዋል፣ ግን ክሊርሊ አላወገዙም በእውነቱ። እና እዚህ ቅድስት ማርያም ቤተክርስቲያን ሊቀ ካህናት ምሳሌ እንግዳ እንደ ድሮ ቢሆን ደከሙ እንጂ አሁን አቅማቸው ጉልበታቸው እንዲህ አይነቱን ነገር ሲመለከቱ ሰልፍ ይወጡ ነበር፣ ያስተባብሩ። ቢጠቅምም ባይጠቅምም ለካናዳ መንግስታት ለፌደራሉም ይሁን ለፕሮቪንሱ ለፕሮቪንሻል ገቨርንመንቱ ለማሳወቅ ይመጡ ነበር። አሁን አቅማቸው እድሜያቸውም እየገፋ ጉልበታቸው እየደከመ በእንደዚህ አይነት ጉዳዮች ላይ ብዙም አክቲቭ አልሆኑም። እንደ የኢትዮጵያ ቤተ ክህነት ጳጳሳት ኦብቪየስሊ በተለይ ባለፉት 2-3 ዓመታት በፊትም እንዲሁ ነበሩ። ባለፉት 2-3 ዓመታት ግን ክሊርሊ የተገዙ ነው የሚመስለው ጳጳሳቱ አብዛኞቹ። ምንም ቋሚ ሲኖዶሱም ዛሬ መግለጫ ወጣ። የጠቅላይ ቤተ ክህነት ስራ አስኪያጁም አቡነ ሳዊሮስ እንዲሁም አቡነ ዲዮስቆሮስ የዋና ጸሐፊ ሲኖዶሱ መግለጫ ወጡ። ምንም በጣም በጎርፍ አደጋ ሰዎች ለሞቱ ሰዎች የሚወጣ አይነት መግለጫ ነው። ሀዘናችንን እንገልጻለን። ወይም ደግሞ በናዳ ባለፈው ወደ ኮንሶ ነው ደቡብ ውስጥ ሰዎች ሲሞቱ ያወጡት መግለጫ አለ። ወይንም ደግሞ መኪና ተገልብጦ ሰዎች ሲሞቱ የሚወጣ መግለጫ አይነት ነው። አላወገዙትም፣ ክሊርሊ አልኮነኑም፣ መንግስትንም ተጠያቂ አላደረጉም። አብረን ተባብረን እንሰራለን። ኢቭን ሰዎች ቤታቸው ተዘርፈዋል፣ ንብረታቸው ተቃጥለዋል፣ ወድሟል። የአስቸኳይ ጊዜ እርዳታ ልብስ፣ ምግብ፣ መጠጥ እንኳን እንላክ አይነት ነገር የለውም። እና እጅግ በጣም በእውነት የሚያሳዝን ሁኔታ ነው ያለው። በጣም ምጸቱ ደግሞ ዛሬ የአድዋ ድል በዓል 130ኛ ዓመት የሚከበርበት ነው። ኢትዮጵያውያን ከውጭ ወራሪዎች ራሳቸውን የተከላከሉበት፣ መስዋዕት የከፈሉት፣ በተለይ የዚህ ቤተክርስቲያን አባላት አያት ቅድመ አያቶቻችን ከፍተኛው መስዋዕትነት ከፍለው ያቆዩት አገር ሉዓላዊነት በዚህ መልኩ ዜጎችን የማይጠብቅ ሆኖ ሲገኝ በጣም ያሳዝናል። ስለዚህ ዛሬ በተለይ የመጣሁት ፈጣሪ ሆይ ምን ነው ዝም አልከን፣ ምን ነው ጨከንክብን ለማለት ነው። ጸሎት ትቼ ነበር። ረጅም ጊዜ ቤተክርስቲያን እመጣለሁ፣ ግን ይሄ ነው የሚባል ጸሎት የለኝም ብዙ ጊዜ። ዛሬ የገለጸልኝ ነው። ወደ ውስጥ ገብቼ በጣም ያሳዝናል። ወደ ውስጥ እስኪገባ ድረስ እስቲ ይሄንን ኤልያስ መሰረት ሚዲያ የለጠፈውን ቪዲዮ ተመልከቱት። ወደ ውስጥ ገባው ቤተክርስቲያን ኤልያስ መሰረት ሚዲያ ቪዲዮ
ናቸው። እድሜያቸው ገፋ። እግዚኦታ ተጀምሯል። ምህላ እየተደረገ ነው። አትሊስት ምህላ እየተደረገ ነው። ምናልባት አልደረሳቸው ይሆናል። ዜራውም መግለጫውም አልተነበበም። ቢያንስ ምህላ አድርገናል። በአጠቃላይ ለሀገሪቱ በሱ እጽናናለሁ። ሽመልስ አብዲሳና አብይ አህመድ እንኳን ያው ራይላ ኦዲንጋ ሞተ ወይም ብራዚል ውስጥ ባስ ተገለበጠ፣ በመሬት ናዳ ሰው ሞተ ብለው መግለጫ የሀዘን መግለጫ ቢያወጡ ይቀላቸዋል። እንዲህ ያለው ጉዳይ ላይ ትንፍሽ እንዲሉ አልጠብቅም። ለማንኛውም ፈጣሪ ይርዳን እንጂ ከባድ ጊዜ ላይ ነው ያለነው። መልካም እሁድ ይሁንላችሁ።